ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው ገብቶኛል ሁለት ልጅ አለ አይደል እሱዎች አለ እንደገና አንቺ ተደረበሽ ሁለተኛ እንውለድ ይቆያል አልኩ እሺ ሰላም ጤና ይስጥልኝ ወደ ተከበራችሁ የሎጎስ ቱ ቤተሰቦች ደምቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ባል ሚስቱን ፕራንክ አደርጋለሁ ብሎ የሰራው አንድ ቪዲዮ ብዙ ቁጣ ቀስቅሶበታልና በዛ ጉዳይ እንግዲህ ባልየው ምን ላይ ሰጥቷል በጣም አናገረው ነው የሚገኝ ቪዲዮ ነውና እሱን የምንመለከት ነው የሚሆነው። ሰዎች ሰጡ ምንድነው ሐሳቡን የምንመለከት ነው የሚሆነው። እስቲ መጀመሪያ ፕራንኩን ሙሉ ቪዲዮ ከማየታችን በፊት ይሄን እንመልከት። እጅግ በርካቶችን ያስቆጣውና ያስደነገጠው ይህ የምትመለከቱት ቪዲዮ ከሰሞኑ እንግዲህ በዚህ በማህበራዊ ሚዲያ ላይ ፕራንክ ቪዲዮ በሚል ስም ተሰራጭቶ ብዙዎችን ያስቆጣ አንድ ክስተት እንግዲህ ተከስቷል። ቪዲዮ ባል የህይወት አጋሩ ማለትም ባለቤቱን ቀልድ በሚል ሰበብ ሲያዋርድና ስሜቷን ሲጎዳ ይታያል። የአንድን ሰው ስሜት ልጅ የወለደችላችሁ እና እንዲሁም ደግሞ ከጎናችሁ የቆመችውን ሚስት ማስለቀስ ቀልድ ሊባል በፍጹም አይችልም ሲሉ በዚህ ሰዓት እጅግ በርካቶች አስተያየታቸውን እየሰጡበት ይገኛሉ። በዚህ ቫይራል ቪዲዮ ላይ እንግዲህ የምትታየው እህታችን ተዋናይ አይደለችም፣ እሷ እናት ነች፣ ሚስት ነች፣ ክብር የሚገባት ሰው ነች፣ ለእይታ ሲባል መቀለጃ ልትሆን አይገባም ሲሉ እነዚህ አስተያየት ሰጪዎችም እንግዲህ አስተያየታቸው ሰጥተዋል። ትዳር ለቪው የሚቀርብ መድረክ አይደለም፣ በፍቅር በጥንቃቄና እንዲሁም ደግሞ በክብር ላይ የተገነባ የእድሜ ልክ አጋርነት ነው ሲሉ በርካቶች እየተደመጡ ይገኛሉ። ለሰማሽ ነው እንግዲህ ይሄ ቪዲዮ እንግዲህ አሁን ላይ በቲክቶክ መንደር ከ1.7 ሚሊዮን በላይ ቪው አለው ይሄ ቪዲዮ በመቀርጽበት ሰዓትና ብዙ ሰው አይቷል ማለት ነው። ባጭሩ ይሄንን ቪዲዮ የሰዎችን ሐሳብ በሰፊው የምንመለከት ነው። ከዛ በፊት ግን ምንድነው ለዚህ ሰዎችን ያስቆጣው ያነጋገር የሚለው ነገር ወይም እሄን ያከ ቪዲዮ ቫይራል እንዲሆን ያደረገው ምንድነው የሚለው ነገር ፕራንኩ ማለት ነው። ሙሉ ቪዲዮ ተንመለስ። ማሪ እኔ ምልሽ ጎልደን ሁለት ወር ነሽ ነው ሶስት ነው አሁን ስራ መጀመር አለብሽ እንዴ በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ አሁን አንቺ ኮለርሽ በኋላ ፌድ አደረገ ምን ማለት ነው እንዴ በቃ ከባድ ነው እንዴ ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይላል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ከልጊው ነው የተቀመጡት እኔ ፈለገሽ ሆነ አልኩ አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጨው እንዴ በብርጭቆ ይሆነ አንዳንድ ጊዜ ትንሽ ለምን ብታስቢ ወጥቼ ተሮርጬ ነው መመጣው ይሄን ነገር ስለማቀባደል እንዴ ምን አገናኘው ከማጥባት አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል አንድ ዳቦ ይበቃሽ ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አንዳንዴ እኮ መተጋገዝ አሪፍ ነው ጊዜውን ታውቂያለሽ የምር ነው ምን ማለት ነው የምርልሽ አይ እኔ አጥሚት ማጣጣም ታውቃለህ አንዴ አጥሚት ከፎም ባልበላ ታውቃለህ ጨጓሬ ነው የሚለው ከአጥሚት አጥጪ ግን በቃ አንዳንድ ጊዜ የምትበይው ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይላል ይስታሊጂ ነው እንዴ ምን ችግር አለው ባሎቻቸው ጥሏቸው ይሉት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት ይሻላል ልብስ የሚያጥባል አይደል እኮ ይሻላል ነው እንደምን ያለቀስ ይሉ አይ ነው አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዚህ አልኩሽ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው ገብቶኛል ምን ነው የሚያስለቅስሽ አረኔ አላለቀስኩም ለማለቅሳለሁ ምን ነው የሚያስለቅስሽ አላለቀስኩም እንዴ ሁለት ልጅ አለ አይደል እሱዎች አለ እንደገና አንቺ ተደረበሽ ሁለተኛ እንውለድ ይቆያል አልኩ ነበር እኔ አንተ ነው ሁለተኛ እንውለድ ያልኩ እኮ እንውለድ ግን አሁን እኮ ሁለት ወር ሙሉ
ተቀመጥሻል እንደ እናቶቻችን 3 ወር ልትታረሽ ነው በቃ 2 ወር እንዴ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማጥቶጭ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው ትንሽ ብትበይ አሪፍ ነው ልጅቷም ደግሞ ተወፍርብሻለች ገባሻ እሺ ያለከሽ ነው ለቀስኩ አንቺ ስቀልብ ፕራንክ ነው ስሚ ማሪ አንቺ ዳግ አንቺ የቀለድኩ ነው ስሚ ዳግ ሰውን የሚያውቁት ነገር ያረኩ ፕራንክ ነው የሚባል ነገር አለ እንዴ ያው ለምን አስተዳባው በቪዲዮስ ነው የሚያምሻል ለማን ነው መሰራው የምር እየቀለድኩ ነው አንቺ አመረሽ ነው ወንድሻል ይቅርታ አመረረች እኔ እየቀለድኩ ነበር እኔ እንደማንኛውም ኢትዮጵያዊ ፍራንክ ላርግሽ ለምን ይቀርብሻል ታመረልሽ እንዴ ያወቅሽ አይ ሲሪየስ ነው በጣም ነው እንዴ ታዲያ ፍራንክ ላርግሽ እንዴ ይቅርታሽ ወድሻል ለሙዳል እንዳያችሁ ነው እንግዲህ ቪዲዮ ኦሬዲ በጣም ያስጠላ ነገር ነውና ጀስት እንደ ፕራንክ አድርገው ሆን ብላችሁ ራሱ በሰሩ ትገምታለች ልጅ ባጭሩ አንተ ሆን ብለ ፕራንክ ለማለት እንኳን ብትሞክር የመገመት አቅሟ ሰፊ ነው የሚሆነው ካሁን በኋላ አንተንና ብቻ የሚያስጠላ ነገር ነው እናንተ ምን ትሉባታችሁ በዚህ ጉዳይ ሐሳባችሁን አስቀምጡበት እንግዲህ እቺ ልጅ አርቲስት አይደለችም ተዋናይ አይደለችም ሌላ መሰራ ፊልም አይደለም መሰራው እናት ናት ስሜት አላት የሚጎዳ ስሜት ብቻ በጣም ይደብር ነገር ነው አሁን እንግዲህ ፕራንክ ኢትዮጵያ ውስጥ ትንሽ ቆማል እንዲሁም በፊት በጣም የሚያስጠላ ፕራንኮችን እንመለከት ነበርና በጣም ውርድ የሆኑ ፕራንኮች እንደ ሀገራችን እንደ ባህላችንም የሚያስሩ ነገሮችን ማለት ነው እስቲ በዚህ ጉዳይ ሰጡበት ሐሳቦች አሉ ወይም ቁጣ ቀሰቀሱ ነገር አለ በዚህ ጉዳይ ራሱ ሚስት ባልየው እንግዲህ ሰጥቶ ምላሽ አለ ይቅርታ ብሏል ከዛ በፊት ግን እስቲ አናዮችን እንመልከት ለሳውኑ ብታስቢ ትንሽ ብትበይ አሪፍ ነው ልጅቷም ደግሞ ተወፍርብሻለች ገባሻ እሺ እኔ አንዳንድ ነገር አረ ልክ አይደለም እንኳን ብሎ ለመናገር ይሆነ አቅም የሚያጥራችሁ ነገር አለ ይሆነ ሰቅጥጥ የሚላችሁ ማለት ነው ከቤት ጀምሮ ከእናት ከሚስት አሁን ከምታሳቅቃት እንዳለ ዘመድ አዝማድ ተመልካች ሁሉ የሚሳቅቅበት ነገር ፕራንክ ብለህ ስትለጥፉ አረ አለማፈር አረ አንዳንድ ሰዎች ግን የሆነ ሶሻል ሚዲያ ዊድ ይሆነባችሁ የሆነ በቃ መንፈሳችሁ ሁሉ ተወስዶ ምንም አይምሮ የሚባል ነገር የሌላችሁ ትሆናላችሁ ልበል እንዴ እንደዚህ አይነት ነገሮች እኮ እሴት ስርዓት ምናምን የሚባል ነገር እኮ ጠብቀን የምናረጋቸው ነገሮች ናቸው በህይወታችን እኮ ፈጽሞ የማይቀለድባቸው ወቅቶች አሉ እኮ ምንም ከቀልድ ጋር የማይስማሙ ሊያውም ለሴትነት ለእናትነት ምናምን ለአራስ ቤት ደግሞ በፍጹም ልንጠነቀቃቸው የሚገቡ ነገሮች አሉ ዝም ብሎ ተገኘ ተብሎ እንዳያ መፈርገጥ አሬ በጣም የሚሰቀጥጥ ነገር ነው እንደዚህ ያለ ነገር የምታስቡ ሰዎች ማለት ነው ፕራንክ እኛ ሀገር የሚሰራው ባንድ ወይ ብቻ ነው እሱ መጨረሻ ላይ ወይኔ ተሸወድኩ የምትሉበት አይነት ብቻ ከዛውጭ አባቴ የሚያሳቅቀን ነገር ብዙ ነው እያመጣችሁ ሊሆን በመነሳሳላቸው በመነራራላቸው ነገሮች እንዲሞን መጨረሻ ላይ ደግሞ ትገለፍጣለ ፕራንክ ምናምን ብለ ኢንጆይ ታረጋለ አረ በጣም ፈታኝ ነው በጣም ነው የሚያስጠላው አሁን ይሄን የሰራው ልጅ ማለት ነው ከቤት ሁሉንም አይነት የሴት ዘሮች ያ ማለት እናት እህት ራሷ ባለቤትህን ጨምሮ ይቅርታ ጠይቀ የኢትዮጵያን ህዝብ አጥፍቻለሁ ማለት መቻል አለበት ምንም የከፋ ጊዜ ሆነ የተጨላለመ ጊዜ እንኳን ብንሆን እማንደራደርባቸው ነገሮች አሉ እናስተው ሶሻል ሚዲያ ላይ ዝም ብለ ተገኘ ይያልክ እየቀዳ አታፍስስ ይሄ ነው አይምሮአችን የሆነ መቆጣጠሪያ ይኖር ይሄ ቪዲዮ ደጋግሜ አይቼዋለሁ እንባ የተናነቀኝ 3 ጊዜ ጨርስ ማለት ነው እና እንድትጠነቀቁ መፈልገው ግን እንደሆነ ታውቃላችሁ ይሄ ስሜት በቃ የወለደች እናት ናት የምትረዳው በእርግዝናችሁ ወይም በአራስነታችሁ የተደረገላችሁ አትረሱም
ያደረጓችሁም አትረሱም በነገራችን ላይ በተአምር በቃ እቺ በቃ እንዴት ነው በቃ ትንሽ ነገር ፈልጋችሁ ትንሽ ነገር ያገዟችሁ ሰዎች አትረሱም ትንሽ ነገር ደግሞ ያረጓችሁ ሰዎች ደግሞ የዛሬ 30 ዓመት 20 ዓመት ቢሆን አትረሱም በነገራችን እንደ ልክ በትናንትና እንደተደረገ ነው ሆኖ የሚሰማችሁ እና በጣም ጥንቃቄ አድርጉ አራስና እርጉዝ ጥንቃቄ አድርጉ እና እቺ ልሳያት አንድ ያ ነገር አንተ አትረባ ምትረባ አይደለም ለመጀመሪያ ጊዜ አይደለም ደግሞ ይሄ ፍራንክ አይደለም በነገራችን ላይ ከዚህ በፊትም በንግግርም ሆነ በድርጊትም ሆነ ልጅቷን አቁስለሃታል በቃ ያስታውቃል በቃ እኔ ተረዳሁበት እስቲ ጻፉ እስቲ እናንተ ከቪዲዮ የተረዳችሁት ነገር አለ ሁለቱም ቪዲዮ አየሁት የመጀመሪያውም አየሁት ከዛ በኋላ ደግሞ ይቅርታ ብሎ ደግሞ የሰራውን ቪዲዮ ደግሞ ጊፍት ሲሰጣት አየሁት ምንም ደስተኛ አይደለችም ልጅቷ ግን አትረባም አንተ በዚህ አጋጣሚ ግን ቀልድ አድርገህ ልክ ልኳን ነገርካት እና አንቺን ግን የኔ በቃ አለ አይደለም ርጋታዋ የኔ ቆንጆ ደግሞ እንዴት እንደምታምር ድርብብ ያለ ላንተ የምትገባ አይደለችም እቺ እንቁ የሆነች ሚስት የሆነት እና በደንብ ቪዲዮ ነገር አጥፋላት በቃ ቪዲዮን አጥፋላት አሁን አንተ አሁን እዛ ላይ ትንሽ ፎሎ ምን ልታረጋው ነው በዚህ ያገኘው ፎሎወሮች ማለት ምን ልታረጋቸው ነው ምንድነው የሚያደርጉልህ ሚስትህን አዋርደ አንተም ተሰድበ ምንድነው የሚያደርግልህ አንዳንድ ጊዜ ብር በቃ አለ አይደለም ለትዳራችሁ ለቤተሰብ ክብር ስጡ እባካችሁ አንቺን ግን በቃ የተረዳሁት ነገር አለ አላቅም ለምን እንደሆነ አላቅም የተረዳሁት ነገር አለና ያንቺ እርጋታሽ ግን እሱን ግን አንተ አትረባ በቃ ባጭሩ አንተ አትረባ እንደዚህ ሐሳብ የተነሳበት ይገኛል እናንተ ምን ታላላችሁ በነገራችን ላይ አሁን ላይ ልጅቷን የሚያቆስላት ከዚህ ከፕራንኩ ከልጁ በተግባር የበለጠ አሁን ሰዎች ሐሳብ ነውና ሲናገሩ ሰምታችሁ ከሆነ ለካንታ ተገባም አንቺ እንደዚህ ነሽ ጎርታታ ከዚህ ሲባል ልጅቷ የሆነ ኢሜጅ አምራው ሲፈጣ በያስባሉ ልጅቷ እሱ ራሱ እንደዚህ በያስባለውና ወደ አስኪ ሁኔታ እንደገው እነዚህ ወንድሞች የነገር ረገብና አረጋው እንደ ሐሳብ እነሱ እንግዲህ የጨረሱበት መንገድ ይጨረሱት ኦሬዲ ይቅርታ ብሏል እሱን የምንመለከተው ነገር ግን ወደ አሳፋይ ነገር ነው ተገቢ አይደለም ይሄ ነገር ላይክ እንደ የትኛውም ሀገር እንዳገራችን አይደለም እንደ የትኛውም ሀገር ልክ አይደለም አራስናት እናትናት ላንከባን ነገር ነው ላይክ ለዛም በመግብ ሲመጡባቸው አስቡት እንደዚህ የበላሽና መስጥባው አስቡት አራሶናችሁ ማለት ነውና ግን እኛ አሁን እዚህ ጋር ይሄን ነገር ሞቅ ከመናጋግለው ትንሽ ረገብ ብናረጋው መልካም ነው በያስባለሁ because እነዚህ ሰዎች እቺ ልጅ ሞራል እንዳይጎዳ ልጁ ራሱ ሞራል እንዳይጎዳ ማለት ነው ልጅ ጥፋተኛ ነው of course ግን ሞራል ልጅቷ እንዳይጎዳ እንዳይቀሰቀስባት እንዲ ያረጋኛል እንዲ ብላ ዞር ብላ እንድትመለከት ባናረጋት መልካም ነው በያስባለሁና የይቅርታውን ቪዲዮ እንመልከት እኔ ብቻ ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል በያስበን ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቀስላለኝ ይቅርታ ጠይቀሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጣን ካሳ እንደሌላ አውቃለሁ ምክንያቱም እነዚህ ነው መሳሰሉ ልጆች ሰጠሽኛል ብዙ ነገር አለ በእኔና ባንቺ ማለት ያሳለፍ ነው ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽ የካሳ ዘጋጅቼልሻለሁ ይመጥንሻል ብዬ አይደለም ሁሉም ሰው እንዲያውቅ ፈልገው ይመጥናታል ብዬ አይደለም ለዛሬ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ ከባሎቻቸው ጋር ለሚፋተጉ ማለት ነው ነው ወድሻለሁ እኔም ስለምወድክ ነው ገፋኝ ለማስከፈሽ ፈልጌ አይደለም እሺ ፈቃዱ ወድሻለሁ እኔም ስለምወድክ ነው ገፋኝ ይቅርታ ትፈቅድልሽ የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች
እና በሷ ትእዛዝ ነው ስጦታ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝ ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው ግን ቴንኪው ለሁላችሁም። የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው ግን አትሊስት እኔም ብትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር አለ? በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር በጣም አመሰግናለሁ። ይሄ ነው ማለት ፈልገው እንወዳችኋለን። ቴንኪው። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላረኩም ነበር እኔ። ስለዚህ ሼር ያደርጋችሁ አይተው ለተከፉ ለ600,000ዎቹም እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። እንዳሽ ነው እንግዲህ ወንድማችን ወይም ነው ባልየው በዚህ መንገድ ይቅርታ ብሏልና መንትሩታላችሁ እናንተ በዚህ ጉዳይ። እኔ እነሱ እዛ ልጅ ታፈሪ ከሆነች መብታቸው ነው። ልጅቷ ለካው ማለት አንተ ይሰማታል ወይ ልጅ አትገምቶም የሚል ነገር እንዳለ ይሆንና እሱን ማድረግ የምንችለው እኛ ነው። ከረገብ አድርገን ጀስት ነው ማጋገብ ብናልፈው ተገቢ አይደለም። በቃ ነገራችን ላይ ይሄ ነገር ዝም ብለን ስናልፈው አይናው ረዳለው ሌላም ሰው ይደግመዋል ይሄን ነገርና አስቡ አይደለም ሴቶች ወንዶች ራሱ ይሰማል ባይዘው ይሄ ስሜት ትንሽ እንኳን ቢሆን ላይ እንደሷ እንደናትየው ሴቶቹም አይሰማችሁም ከናንተ ደግሞ ወንዶች አይሰማቸው ወኛ አይሰማንምና አስቡት እቺ እናት የሚሰማትን ነገር ሴቶች ትረዳላችሁ ያስባሉ ወንዶችም ትንሽ እንኳን ይሰማሻል በያስባለውና ከባድ ነገር ነው ብቻ አይደለም አራሶና ብሎ ማሳደራዙ ፕራንክ ከባድ ነገር ነው እንደሚታወቀው ነው ወርድ ፕራንክ እሱ ጀስት ነው ለቀልድ ነገር ብሎ ነው ያደረገው ያያዩ ነበርና ኳንታቸው ላይ ፕራንካዊ ይደራረጋሉ ያያዩ ነበር ፕራንካዊ ይደራረጋሉ በዛ ወይ ነው ያደረገውና ነገር ግን አሁን ይሄ ቪዲዮ ይቅርታ ሲጠይቅ 600 ሺህ የታየው አሁን ደግሞ 1.7 ሚሊዮን ኦኬ 1.7 ሚሊዮን ቪዲዮ ቪው አግኝቷል ይሄ ቪዲዮና እንግዲህ እስቲ በዚህ ጉዳይ እናንተ ማሳያችሁን አስቀምጡበት ወንድማችን እንግታችን ይከሳታል ብዬ አስባለሁ አገር ስጦታው ምናምን የሚከስ እንኳን ባይሆንም ምንም ያከከለ ስጦታ ባይመጣ የሚከስ ነገር ግን እኛ ይሄ ነገር ባናጋግለው እንደግለሰው ነው ዘብዬ አስባለሁ አናጋግለው አናሟሟቆ እሳታን ጨምርበት ከስር እነሱ ያረጋጉትና ልጅቷ ነፃ እንድትሆን ፍሪን በቃ ነፃት እንዲሰማት ብናረጋ መልካም ብዬ አስባለሁ ይጫንባቸው እንዲያርጋታል እንዲጎርቶሻል እንዲኖሻል ማለት ስንል የጎዳትን እንኳን ቢሆን እንደዛ ሆኖ እንኳን ቢሆን እሱን ያሰባች እንትን እንዳትል በያስባለሁ እናንተም ማሳስቀምበት እንግዲህ እነዚህ አይነት ነገሮችን ካሁን ባለ እንጠንቀቅ ባሎች በተለይ እንጠንቀቅ ሚስቶችም እነዚህ አይነት ነገር መስራት ስላላችሁ እንጠንቀቅ በሰው ስሜት አትቀልዱ ስሜት ከሰበረ የማይመለስ ነገር ሆነና አትቀው ለማለት ፈልጋለሁ ቀጣይ እንግዲህ አዲስ መረጃ ካላየላችሁ ቀርብ ላይክ እና ሼር ማድረግ ነው ያረሳ ሸርቀውልኝ